አሁን ቦታ እኮ ነው እንደታይ ዝጋ። አንተ በጣም ባለጌ ውሻ ነሽ ሮቤል። ወይኔ ሮቤል መሞቴ ነው ሉሃና። አንተ ግን አንተ ትንሽ እንኳን አታፍርም? ጭራሽ ደፍረኝ ትመጣል። በጣም ጨካኝ። ቁልጭ ነው ሳራ ማግኘት የምችለው ለእህቴ ስል ሁሉንም ነገር ቻል ማድረግ አለብኝ። ስሙትልሽ እባክሽ የኔ ቆንጆ፣ እኔ ከዚህ በኋላ አብሬሽ ለመቆም ዝግጁ ነኝ። እንደው እባክሽ አትሽሽኝ። አድናን በቃ ተወኝ። እኔ በጣም ገፍቶኛል። ዝም ብለህ ብቻ እንደምትወደኝ ንገረኝ። እሺ አፈቅርሻለሁ የኔ ቆንጆ፣ በጣም አፈቅርሻለሁ። እኔም አፈቅርሃለሁ አድናን። ደግሞ ለአንተ በጣም ነው የምሳሳልህ። በጣም በምንም ሁኔታ የኔ ቆንጆ፣ እኔ ለአንቺ ስለሞትልሻለሁ። እንዴ ነገረችው ማለት ነው? ወይኔ ጉድ ሮቤል አለቀለት። ይሄ ወንድ አሰዳቢ። ጀግናዋና ተወዳጇ ሉሃና ራሷን ከአደጋ ጠብቃለች። ሮቤል ሊፈጽመው ያለ አስነዋሪ ነገር በፖሊስ እጅ ላይ ውሏል። አድናል አሁንም ኮቴን እየተጠባበቁ ቤቴን የሚረብሹት ሉሃናና ሚራ ወይም ሮቤል ወንድሜ ምን ሆነው ነው ሉሃናን በማፍቀሬ እነሱ ይህን ያህል ምንድን ነው የሚያንገበግባቸው ብሏል። ሚራ ተዋናይነቷን ቀጥላበታለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። በሀገር ውስጥም ከሀገር ውጭም ያላችሁ ሉሃና ተወዳጁ ድራማ ቀጣዩን ክፍል ይዤላችሁ መጥቻለሁ። ቪዲዮውን ከመጀመራችሁ በፊት እንደተለመደው ላይክ፣ ሰብስክራይብ፣ ሼር፣ ኮሜንት እያደረጋችሁ ጀምሩልኝ እላለሁኝ። ላይክ፣ ሰብስክራይብ፣ ሼር፣ ኮሜንት ለምታደርጉልኝ ቤተሰቦቼ ከልብ አመሰግናለሁ። ክበሩልኝ። ሉሃና ተወዳጁ ድራማ ቀጣዩ ክፍል ይሄን ይመስላል። ሮቤል እንደተለመደው ማጭበርበሩና መዋሸቱን ቀጥሎበታል። ሚራ ጋር በተለይ የሚጀምሩት ስር የሰደደ ሚስጥር ነገርም ባይሆንም ከላይ ገረፍ ገረፍ ያለ ነገር ግን እርስ በርሳቸው የአንድ ሳንቲም ገጽታ ናቸው። ሮቤል ይዋሻል፣ ሚራም ትዋሻለች። ሮቤልም ሌባ ነው፣ ሚራም ሌባ ናት። ሌባ ለሌባ ምን ይተናነሳል? ሌባ እኮ ሲሰርቅ አይደለም የሚጣላው፣ ምክንያቱም ሲካፈል ነው። አሁንም ሉሃና የኔ ናት፣ አንተ ደግሞ ሉሃናን ካልክ እኔ ያንተ ነህ። ሚራ ጋር የገቡት ተጠገባ ነው። ሚራ ከሁሉም ውጭ እንዳትሆን እፈራላታለሁ። ጌሙ አሁን የተያዘው በአራቱ አቅጣጫ ነው። ሮቤልና አድናን፣ ሚራና ሉሃና። በጣም አስገራሚ ነው። ሮቤል እንደተለመደው ከሚራ ጋር መስማማት ይሻለኛል ብሎ ከሚራ ጋር ከተስማማ በኋላ ሉሃናን ለመድፈር ወደ ክላሷ ገባ። ሉሃናም ከክላሴ ውጣልኝ፣ ምን ፈልገህ ነው? ማየት አንተን አልፈልግም እያለችው፣ አይ ደስ የሚል ጊዜ እናሳለፍ፣ ፍቅር ልብሽ ላይ የታተመ የፍቅር ማህተብ ልምታለሽ። ብቻ መቀባጠር ጀመረ። እንደተለመደው መቼስ መቀባጠር አይደለ ስራው። ያልሆነውን ሆነ፣ ያልተፈጠረውን ተፈጠረ እያለ ከሚራ ጋር ማቀናበራቸውን ቀጥለውበታል። ሉሃናም ተወኝ፣ ከዚህ በኋላ እኔ ካንተ ምንም ነገር አልፈልግም፣ አልጠብቅም፣ ተወኝ፣ ሁለትም እስከ ወንድምህ ድረስ ማንንም አልፈልግም። እኔ የምፈልገው እህቴን ሳራ ብቻ ነው። አሁን ትኩረቴ ወደ ሳራ ላይ ነው። እናንተ ሁለታችሁ ስትፈልጉ ገደል ግቡ፣ አልፈልግም ብላለች። ነገር ግን አስገድዶ ሊደፍራት ሲል ጀግናዋና አንበሳዋ ሉሃና ራሷን ተከላክላ አድናለች። የማይሆን ቦታ ላይ በደንብ አርጋ ካጋጨችው በኋላ አረ ሉሃና ልሞት እኮ ነው፣ ምን ይሻለኛል? ከዚህ በኋላ መድኃኒት ፈልጊልኝ ሲላት ደግማ እዛው ላይ ጠብሳ ወጥታለች። እንደተለመደው ተዋናይነቷን፣ ቀጣይነቷን፣ መሰሪነቷን የያዘችው እሽህ ለእሽህ ሚራ ቁጭ ብላ እንደ ኖርማን ሰው ምንም እንዳልተፈጠረ ሳላ ቁጭ ብላ ስልኳን ታያለች። ወይዘሪት ሉሃና ወይም አንበሳዋ ሉሃና ከኋላ ከቸች ብላ አንገቷን አንቃ ልጨርሳት ነበር። ልሞት ነው ማለት እኔ እኮ ነፍሰ ጡር ነኝ። ምንድነው ሉሃና እንዲህ የምታረጊው? በፈጠረሽ ልቀቂኝ! ኧረ ተይ በፈጠረሽ ሞትኩኝ። እኔ እኮ እርጉዝ ነኝ። ልጅ አያሳዝንሽም ወይ? ኧረ ተይ ሉሃና! የሚራ ልመና ነበር።
ሉሃና የእባብ ልጅ እባብ ነው። አንቺ መጀመሪያ ደህና ሁኚና ደህና ልጅ ለመውለድ ታስቢያለሽ። አንቺ እኮ እባብ ነሽ። በእኔ ህይወት ላይ ያልተጫወሹ ጌም ምንድን ነው የሌለው? አንቺ ለእኔ በጣም ብዙ ጉድጓድ እየማሽልኝ ነው። ስለዚህ አንቺን ገልግዬ ከዚህ ምድር ላይ እኔ ሰላሜን የማገኘው ሮቤልን የላክሽው እኔን ለማስደፈር ምን ለመሆን ነው? ይሄንን ካልነገርሽኝ እውነቱን አሁንም አንገትሽን አለቅሽም፣ እጨርስሻለሁ። በጣም ተናዳለች ሉሃና። የምታረገውን የምትሲሩ የምትጨብጠውን ጠፍቶባታል። ከዚህ በፊት አሲር ልደፋባት ነበር፣ አሁን ደግሞ ልታስደፍራት። ብቻ ገራሚ ነው። ሴት ለሴት ይሄን ያህል መጨካከን ምን አስፈለገ? እውነት ወንድ ይራራል ማለት ይቻላል። ሴቶች በጣም ጨካኝና አረመኔዎች ነው፣ ሴቶች ለሴቶች ይገርማል። ይህም እንደቀጠለ ሆኖ ሉሃና አሁንም አለቅሽም፣ እጨርስሻለሁ፣ እዙ ይለይልናል። ዛሬ እውነቱን እስካልተናገርሽ ድረስ ልቀቂኝና ልንገርሽ፣ በፈጠረሽ እኔ ሞትኩኝ። ታይ ግን አየር አጥሮኛል። የሚራ ልመና ነበር። ሉሃና አንበሳዋ አለቅሽም፣ እውነቷን አባሽ ካላወጣሽ ዛሬ ከኔ እጅ ነው በእኔ እጅ ነው የምጠፊው እያለች አቶ ከልከል ወይም አቶ ተላላኪ ገና እርጉዝ ላልሆነችው ሚሪንዳ ሊገዛ የወጣው አድናል ከቸች አለ ወደ ቤት። አዳናት። ምን እያደረግሽ ነው ሉሃና? ታውቆሻል ላይ ምን እየሰራሽ ነው? ምን ሆነ ነው አንተ? ይችን ሰይጣን እኔ ብጨርሳት ለምንድን ነው ያስጣልከኝ? እኔ በህይወቴ ላይ እየገባሽ በጣም ነው የራበሸችኝ የበጠበጠችኝ። ተወኝ ባክህ ልቀቀኝ ብላ በብስጭት ወደ ክላሷ ገብታለች። ምን ተፈጥሮ ነው? ለምንድን ነው የማትነግሪኝ? ለማታምነኝ ነገር ኃይሌንና ፓወሬን አልጨርስም። አንተ ዝም ብለህ ሮቤልና ሚራን መጠየቅ ትችላለህ። አንድ ብለህ እንዳትጠይቀኝ። በራሷ የምትተማመነውና ኮንፊደንስ ያላት ሉሃና ትታ ወደ ክላሷ ገብታለች። አድናል ምን ሆናችሁ ነው ሚራ እንደዚህ የተፈጠረው? እኔ ኮቴ መውጣቱን ጠብቃችሁ ቤቱን ባንድ እግሩ የምታቆሙት ምንድን ነው? የሚራ ጥያቄ ነው፣ የአድናል ጥያቄ ነበር። ሚስቱ ሚራ እኔ አላውቅም። አንቀኝ አይደለ እንዴ ያገኘኸው? እያየኸኝ አይደለ እንዴ? እኔ ታናቂዋን ነው የምጠይቀኝ ወይስ አናቂዋን ነው የምጠይቀው? እኔ ቁጭ ባልኩበት መዳነቀችኝ። ምን እንደተፈጠረ ሁሉ የማውቀው ነገር የለኝም። ስለዚህ ጠይቃት እሷን አለችው። ሉሃና አንድ ነገር ሳትሆን ያንቺን አንገት አታንቅም። ስለዚህ የሆነ ነገር ተፈጥሯል፣ የሆነ ነገር አድርጋችኋት ነው፣ መናገር አለብሽ። ይሄ የአድናል ጥያቄ ነበረ። እኔ አላውቅም፣ አጨቅጭቀኝ። ለእሷ ጠበቃ መቆምህ ነው ወይ? ቆይ አንተ መቼ ነው እኔን የምታምነኝ? አልታመንም እንዴ እኔ? ይሄ የሚራ ለቅሶ ነበረ። ሚራ መቼም እንዳለቃቀሰችና እንዳስመሰለች አይደለም የምትኖረው። ሉሃና ፊት ኮንፊደንስ ያላት ጠበቃ ወንድ ትመስላለች። ዘወር ስትል ሮቤል ፊትና አድናል ፊት ማልቀሷን ትቀጥላለች፣ መለማመጧን። ሉሃና መቼም ማንንም አትለማመጥም። በኮንፊደንስ እና በድፍረት የምትሰራው እውነትና ሀቅ ስለሆነ ትናገራለች። ሚራ ማስመሰሏን ማለቃቀሷን ድራማዋ የታወቀ ነው። ነገር ግን አድናል ወላዋይና ሳሙና ስለሆነ ምንም ማድረግ አይቻልም። ወይ ከሉሃና አይሆንም፣ ወይ ከሚራ አይሆንም፣ ወይ ከወንድሙ ከሮቤል አይሆንም። ዝም ብሎ ብቻ መሀል ላይ የቆመ የወንፊት ውሃ ሆኗል። ብቻ እስኪ ድራማውን እንቀጥለው እንላለን በዚሁ። ሉሃና አሁን በጣም ከፍቷታል፣ ተበሳጭታለች። ወደ ክላስ ገብታ ስላልተረጋጋች ሳላ ተመልሳ ቁጭ ብላለች። አድናል እንደተለመደው ሮቤልን ሊያንቅ ወደ ክላሱ ገባ። ሮቤል ምን ሆነህ ነው? ምን ሆና ነው ሉሃና እንዲህ የምትናደደው የምትበሳጨው? አንተና ቢራ የሆነ ነገር አድርጋችኋታል? የአድናል ጥያቄ ነበር ለሮቤል። ሮቤል እኔ ምንም ማውቀው ነገር የለኝም ወንድም አድናል አሞኛል፣ ተወኝ፣ አሁን ብትወይ ደስ ይለኛል፣ ተወይ ብሏል። ያመመ ምን ስለሆንክ ነው? ምን አጥፍተህ ነው? አሁን ደህና አልነበርክም ወይ? እግሬን መውጣትን ጠብቀህ ሉሃና ምን አድርጋችኋን ነው? ሉሃና እያለ አንድ ነገር እንዲህ አትበሳጭም። ታው ንገረኝ። አሁን አሞኛል፣ ብትወጣልኝ ደስ ይለኛል። ክላሱን ዘግቶ አድናል ከሮቤል ክላስ ወጣ። ቆየት ብሎ ማንደጃውንና የጋለ ስችን ወይም የጋለ ቢላዋ ወደ ሮቤል ክላስ ይዞ ገባ ይመስለኛል። ሮቤልን ሊያርደው ነው። የእኛም ጥያቄ ነበረ። ሚራ ይህን ነገር ስትከታተል ነበር፣ ስታይ ነበር። ነገር ግን ሮቤል አድናል በጣም ስለተናደደ ሮቤል ክላስ ላይ ቆልፎበት ነበር የወጣው። ከዛም በኋላ ሉሃናን ሳላገኛትና ማጽናናቱን ቀጠለ። ሉሃና ፍቅሬ ምን ሆነሽ ነው ማሬዋ? እኔ እኮ እወድሻለሁ፣ ከጎንሽ ነው የምትቆመው፣ እውነትን ነው የምትናገሪው፣ ኧረ ተይ ንገሪኝ ጥያቄው ነበር።
ትንሽ ካብሰለሰለሽ በኋላ ለእህቴ ሳራ የማልሆነው ነገር የለኝም፣ ለአድናል ይሄን ነገር ከነገርኩት ያበላሽብኛል፣ ሮቤልን ያባረርብኛል። ስለዚህ ጸጥ ብል ይሻላል። ብቻ አሁን ከፍቶኛል። እንደምትወደኝ ብቻ ግልጹን ንገረኝ አድናል አለች። እወድሻለሁ፣ ሁሌ ከጎንሽ ነኝ የአድናል ማጽናኛ ነበረ። ነገር ግን አሁንም ሮቤልን ለመበቀል ስላሰበ አድናል ወደ ክላስ የወሰደው ማንደጃና ቢላዋ የጋለ ቢላዋ ሮቤልን ሲያስፈራራው ቆየ። ሮቤልም ሀቋን ተናገረ፣ አፋጠጠው። ጥይትም ሊተኮስበት ይችላል። ብቻ ግራ የገባ ነገር ሆኖ ነበር። የተለመደው ድራማዋ ቀጣዩዋ ሚራ እኔም ቀጣይ መሞቼ አይቀርም፣ ስለዚህ ቶሎ ብለሽ ወንድምና ወንድምን አድን ይብላ ለሉሃና ትታላት ቤቱን ለቃ ሻንጣዋን ጠቅልላ ወጣች። ሉሃና እስኪ እንደሰው ሰቢ አንቺ ሚራ ሁሌ እንደዛ ሳታስብ ያለሽ ወይ? መለስ ብለሽ ሁለት ወንድማማቾችን ለማስታረቅ መገፋፋት ሲኖርብሽ አንቺ ራስሽን ለማዳን ቤቱን ለቀሽ ወደ ነው የምትሄጂው? ባክሽ ተይኝ፣ እኔ በህይወት ስኖር ነው እኮ ሰው የማድነው ብላ ቤቱን ለቃ ልትወ ስትል ያመረረውና የቆረጠው በወንድሙ ላይ ጭካኔን የወሰደው በሮቤል ላይ ከባድ እርምጃ አድናል ወሰደ። ጥይት ተኩሶበታል። ሙቶ ይሆን ተርፌ ይሆን? ለእኛም ጥያቄ ነው። ተወዳጁና በጣም የምንጓጓለት የሉሃና ድራማ ይህ ነበር የአሁኑ ክፍል። በቀጣይ ክፍል እስከምንገናኝ ቸርን ሰንብት እንላለን። ጀግናዋ ሉሃና በዚሁ ቀጥይበት። እንደተለመደው ላይክ፣ ሰብስክራይብ፣ ሼር፣ ኮሜንት አድርጉኛል። በዚሁ እንሰነባበታለን። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።